Sudan has been plagued by conflict since independence. ሱዳን በጦርነት ተዘፍቃ ብትኖርም ሆነ እንጦሮጦስ ብትገባ ጉዳያቸው አይደለም። The man is addressing General Abdel Fattah al-Burhan. ሱዳን ህዝብ እልቂትም ቢሆን አይመለከታቸውም። ሰሜን ሱዳን ግራ ገብት አላት። ሱዳን ልክ እንደ ያኔዋ ሴራሊዮን ለወርቅ ሲባል የዘር ጭፍጨፋን ያስከተለ እልቂት እየተፈጸመባት ነው። ማዕከላዊት አፍሪካ ሪፐብሊክ ልክ እንደ ዘጠናዎቹ አንጎላ በወርቅ ቅርምት መዘዝ ትርምስ ውስጥ ገብታለች። ቀድሞ ዛይር ትባል የነበረችው ኮንጎ ከማዕድን ቅርምት ወጥታ አታውቅም። ዘንድሮም እዚያው ነች። አፍሪካ ከፍ ከፍ እንዳለች የሚጠቅስ ሽንገላ እስኪፈጠር ድረስ ነው ከከፋ ግጭት በአንጻራዊነት አርፋ በኢኮኖሚ መገስገስ ስለመጀመሯ ከጥቂት ዓመታት በፊት ሲነገር ነበር። የዛሬ 3 ዓመት ገደማ የፈነዳው የሱዳን ጦርነት ግን የማዕድን ቅርምትን መሰረት ወዳደረገ እልቂት እየተመለሰች መሆኑን ለዓለም አሳይቷል። ከሰሞኑ በሱዳን ዳርፉር በተለይም በኤልፋሽር ከተማ የተፈጸመው የዘር ጭፍጨፋ የማዕድን ቅርምት አፍሪካውያንን እንደ አውሬ እንዳባላ መቀጠሉን ያሳብቃል። አፍሪካ በድጋሜ እንዴት ወደ ማዕድን ቅርምት እልቂቶች ልትገባ ቻለች የሚለው ለዛሬው በሰፊው የምናወጋበት ጉዳይ ነው። ከሱዳን እልቂት በስተጀርባ ያሉ የወርቅ አሳዳጆችን ማንነትም ለመግለጥ እንሞክራለን። አረብ ኤምሬትና ሩሲያ በዚህ ጉዳይ ላይ ያላቸውን ንክኪም እንተርካለን። አብራችሁን ዝለቁ። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 በመሃል ሜክሲኮ የአፍሪካ ህብረት ጎረቤት ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ይዘን ቀርበናል። ታዲያ የቤት ባለቤት ለመሆን ከርሶ የሚጠበቀው 670 ሺህ ብር ማለትም 10 በመቶ ቅድመ ክፍያ መክፈል ነው። ቀሪውን ደግሞ ከወለድ ነፃ በሆነ አከፋፈል ይዘንሎት መተናል። በዚህ አላበቃንም። ነግደው የሚያተርፉባቸውን ሱቆች በኔት ኤሪያ ከ12 ካሬ ጀምሮ በተለያየ ካሬ አማራጭ ለሽያጭ ይዘንሎት ቀርበናል። በ0944 82 82 81 ወይም በ0913 12 70 31 ሳይዘገዩ ይደውሉ። Sudan has been plagued by conflict since independence. የነገሩ አጀማመር ራሱን የቻለ ግጥምጥሞሽ ያለው ይመስላል። ወደ 75 በመቶ የሚሆነውን የነዳጅ ዘይት ሀብት ባለቤት የነበረችው ደቡብ ሱዳን ተገንጥላ ራሷን የቻለች ሀገር ስትሆን በፕሬዝዳንት ኦማር ሐሰን አልበሽር የምትመራዋ ሰሜን ሱዳን ግራ ገብት አላት። ሀገሪቱ የወርቅ ማዕድን እንዳላት ቀድሞም ቢታወቅም ዳሩ ግን በመንግስት ፖሊሲና በዳርፉር በደረሰው ጭፍጨፋ መዘዝ በምዕራባውያኑ ከባድ ማዕቀብ የተጣለባት በመሆኑ ማንም ወደ ሱዳን ገብቶ ወርቁን ሊያወጣላት የሚችል ማግኘት አልተቻለም ነበር። ሱዳን ወርቁን በአነስተኛ ወርቅ አውጪዎች ሳይሆን ቴክኖሎጂ፣ ገንዘብና አስተማማኝ ማሽን ያላቸው ኩባንያዎች እንዲያወጡላት ብትፈልግም የውጭ ኢንቨስተሮችን ግን ወዲያው መሳብ አልቻለችም ነበር። በኢኮኖሚና በፖለቲካ ጫና ውስጥ የነበረው የአልበሽር መንግስት በመጨረሻዎቹ ዓመታት በማንኛውም መንገድ ገቢውን ለማስፋት የወሰነ መንግስት ሆኖም ነበር። ጦርነት ውስጥ የገባችውና ከዓለም የተገለለችው ሩሲያ ኢኮኖሚዋን ለማትረፍ ስትል በቅርብ ዓመታት የአፍሪካ ማዕድን ዘርፍን በሰፊው ገብታበታለች። ወርቅ ላይ ተኝተው የኖሩ እንደ ሱዳን ያሉ ሀገራትንም በቅርብ ዓመታት መሻረክን ዋና ፖሊሲው አድርገዋለች። ሶስተኛው የግጥምጥሞሹ ጫፍ ደግሞ የተባበሩት አረብ ኤምሬቶች ፍላጎትና ፖሊሲ ጋር የሚወስደን ነው። አረብ ኤምሬት በንግድና በኢኮኖሚ የዓለም መዲና መሆን ትፈልጋለች። በ2020 የተደረገውን የንግድ ኤክስፖ ብቻ 20 ሚሊዮን ቱሪስት ጎብኝቶላታል። አረብ ኤምሬት የነዳጅ ሀብቷ ለዘላለሙ እንደማይቆይ በመረዳት ራሷን የዓለም ንግድ መናኸሪያና የዓለም ቱሪዝም ዋና መዳረሻ ለማድረግ ዋና ፖሊሲዋ አድርጋ ስትሰራ ቆይታለች። ግዙፍ የመርከብና የወደብ ኩባንያዎችን ከመመስረት ጀምሮ ዱባይን የዓለም የወርቅ ንግድ ከተማ ማድረግ ችላለች። አረብ ኤምሬት ከነዳጅ የምታገኘውን ገንዘብ ከስር በዘላቂነት ሊቆዩ በሚችሉ ሀብቶች መቀየርም ትፈልጋለች። ለዚህም ሲባል የዓለም የወርቅ ንግድን ተቆጣጥረዋለች። ትላልቅ የቱሪዝምና የንግድ ኢንቨስትመንቶች ላይ ከመሳተፍ በተጨማሪ ወርቅ ለአረብ ኤምሬት ዋና የሀብት ማከማቻ ዘዴ አድርገዋለች። እንደ ሱዳን ያሉ የአፍሪካ ሀገራትም እንደነዚህ ባሉ መነሻ ነጥቦች ነው እንግዲህ ዓለም አቀፍ መረብ ወዳለው የወርቅ ቅርምት ውድመት ውስጥ ሰተት ብለው የገቡት። እንደ ደቡብ አፍሪካና ጋና አይነት ሀገራት በአፍሪካ ከፍተኛ የወርቅ ሀብት አላቸው ሲባል ቢኖርም በሱዳን የተከማቸው ወርቅ ቢጠና ግን
ሁሉንም ይበልጣል ነው የሚባለው። በ2017 ነበር የሱዳኑ የአይኖ መሪ ኦማር ሁሴን አልበሽር በሩሲያ ሶቺ የታዩት። ከቭላዲሚር ፑቲን ጋር ባደረጉት ውይይት የሩሲያን አጋርነት ወዲያውኑ አገኙ። ለሩሲያ የወርቅ ማዕድን ማውጫ ድርሻ ለመስጠት ብቻ ሳይሆን በቀይ ባህር ወደቦቿ ባንዱ ላይ የባህር ኃይል ጦር ሰፈር እንድትገነባም ፈቀዱላት። ፑቲን በበኩላቸው የሩሲያን ጦር መሳሪያ ለመሸጥ አዲስ ገበያ ማግኘታቸውን እንደ ትልቅ ዕድል የቆጠሩት ሲሆን የሩሲያ ጦር መሳሪያና የወታደራዊ ገዛ በስልጣኑ መገባደጃ ሰዓት ላይ ደርሶ ለነበረው ለአልበሽር መንግስት በጊዜው እጅግ አስፈላጊ ነበር። ሱዳን ለሩሲያ ያቀረበችው የወርቅ ማዕድን ማውጫ ድርሻ የመስጠት እቅድ በሞስኮ ባለስልጣናት በቀላሉ የሚታለፍ አልነበረም። ሩሲያ የሀገሯ ድርጅቶች በሱዳን ወርቅ ዘርፍ ኢንቨስት እያደረጉ መሆኑን የሚያሳይ ሽፋን መፍጠር ነበረባት። ስለዚህም ፑቲን የመለመሉት ሰው የዛሬ 2 ዓመት ግድም የሩሲያ መንግስት ላይ ካመፀ በኋላ እንቆቅልሽ በሆነ የአውሮፕላን አደጋ የሞተው ሰው ዩቭጌኒ ፕሪጎዥን ለዚህ ስራ ተመደበ። በሱዳንም ኢንቨስት የተባለ የማዕድን ድርጅት ከፈተ። ወዲያው ደግሞ የአልበሽር መንግስትን በፕሮፓጋንዳና በተቃውሞ ማዳፈን ስልት ማማከር ጀመረ። በኢንተርኔት የሚሰራጩ የሐሰት መረጃዎችን በማቀነባበር ያግዝም ነበር። በአልበሽር መንግስት ላይ የተነሳውን ተቃውሞ ለማዳፈን ሩሲያ መሰረታቸውን ያደረጉ የሐሰት መረጃ አሰራጭ ድርጅቶች ድጋፍ መስጠት ቀጠሉ። ለሱዳን ጦር ሩሲያ ስልጠናና እገዛ ከመስጠት በተጨማሪ ወታደራዊ ቁሳቁሶችንም ታቀርብ ጀመር። ሱዳን ከአረብ ሀገራት የሩሲያን 4ኛ ትውልድ ኤስዩ-24 ተዋጊ ጀት በመታጠቅ ቀዳሚዋ ሀገርም ሆነች። ሱዳን ከሩሲያ ለምታገኘው ወታደራዊ ስልጠናና የቴክኒክ እገዛ $1 ቢሊዮን ከፍላም ነበር። በ2014 በምስራቃዊ ዩክሬን የተቀሰቀሰውን ጦርነት ተከትሎም ለመጀመሪያ ጊዜ መሰማራቱ የተነገረው የቫግነር ጦር ድርጅት ኃይል በሱዳንም እንዲገባ ተደረገ። ሱዳንን መንግስት መጠበቅና ጠላቶቹን መምታት ነበር ስራው። ሱዳን ከቫግነርም ሆነ በአጠቃላይ ከሩሲያ መንግስት ለምታገኘው አገልግሎት የወርቅ ማውጫዎችን ድርሻ ለሩሲያ ድርጅቶች መስጠት ቀጠለች። When former President Omar al-Bashir created a local militia to crush revolts in Darfur. አልበሽር በ2003 በሱዳን ዳርፉር የተነሳውን ጦርነት ያሸነፈላቸውን ጃንጃዊድ ሚሊሻ መሪ ጀነራል ሙሐመድ ሐምዳን ዳጋሎ ወይም ሄሜቲን ለመሸለም ብለው በዳርፉር የወርቅ ማውጫ እንዲቆጣጠር ከፈቀዱለት ቆይቷል። ከግመል ጠባቂነት የተነሳው ሄሜቲም ይህን ወርቅ ቁፋሮ አስፋፍቶ በአመት እስከ $500 ሚሊዮን የሚያስገባ ትልቅ የወርቅ ንግድ በሱዳን ገንብቶ ነበር። ሩሲያኖቹ በሱዳን ወርቅ ማውጣት ዘርፍ በሰፊው መሰማራት ቢችሉም ወርቁን ግን ሳይነቃ ህጋዊ አስመስሎ ከሱዳን ለማውጣትና ለመጠቀም ከባድ ፈተና ስለሆነባቸው ቀስ ብለው ሄሜቲን ተጠጉ። የሱዳን ፈጥኖ ደራሽ ኃይል የተባለ ጠንካራ ጦር የገነባው ሄሜቲም ቢሆን የሩሲያው ቫግነር የሚያቀርብለትን ስልጠናና ትጥቅ ለመቀበል አላመነታም። ሄሜቲ የሩሲያኖችን ወርቅ ከሱዳን በማስወጣት ያግዛሉ። በምላሹ ሩሲያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች። የሱዳን ወርቅ በሄሜቲ እርዳታ ተጭኖ ወደ አረብ ኤሚሬትስና ወደ ሩሲያ ይገባል። በሱዳን ለወርቅ ማውጫዎች በቀረቡ አካባቢዎች ወደ 40 የሚሆኑ አነስተኛ አውሮፕላኖችን የሚያሳርፉ ቦታዎችም ተመቻቹ። ከነዚህ አየር ማረፊያዎች ወርቁ ተጭኖ በቀጥታ እስከ ሩሲያ በአውሮፕላን ይበራል። ከሱዳን በኮንትሮባንድ የሚጫነው ወርቅ ተገቢው ታክስና ቀረጥ ቢከፈልበት ከሩብ በላይ የሚሆን የሱዳን ህዝብ ለረሃብ አይጋለጥም ነበር ይባላል። We have received 2 separate proposals. የሱዳን ዋና ወርቅ ማምረቻ ድርጅት SMRC ወይም ሱዳኒስ ካምፓኒ ፎር ሚነራል ሪሶርስስ እንዲሁም የሱዳን ብሔራዊ ባንክ የሚያወጡት ሪፖርት የሱዳን ወርቅ በሙሉ ወደ ካርቱም ወርቅ ማንጠሪያ ፋብሪካ ነው የሚገባው ይላሉ። SMRC በአንድ ዓመት 7 ቶን ወርቅ መመረቱን ቢገልጽም በዚያው ዓመት ግን ብሔራዊ ባንኩ 50 ቶን ብቻ ነው የገባው ይላል። የሱዳን መንግስት ስለ ወርቅ ንግዱ ግልጽነት የጎደለው ወይንም ሆን ተብሎ የተጭበረበረ መረጃ ያቀርባል ማለት ነው። የሩሲያ ወርቅ አምራቾች ለሱዳን መንግስት ለሚያመርቱት ማዕድን ተገቢውን ክፍያ መክፈላቸውን የሚያረጋግጥ ነገር ተገኝቶ አያውቅም። ሩሲያ ይህን ተጠቅማ በሱዳን ተጨማሪ ድርጅቶችን ከፈተች። ኩሽ ኢፒ የተባለው ድርጅት ከሱዳን ጦር ሰራዊትና ከፍተኛ ባለስልጣናት ጋር በመሻረክ የሱዳን ወርቅን መነገድ ጀመረ። በሱዳን የወርቅ ንግድ ውስጥ ዋና ዋናዎቹ ተጠቃሚዎች ግን
ሩሲያና የተባበሩት አረብ ኤሚሬትስ ናቸው። በማንኛውም መንገድ ቢሆን ከውጪ ሀብት ማጋበስን ግብ ያደረገችው አረብ ኤሚሬትስ ከዓለም ለተገለለችው ለሩሲያ ነጋዴዎችና ቱጃሮች ደግሞ ወሳኝ መዳረሻ ሆነች። በዩክሬን መዘዝ የተጣለባትን ማዕቀብ ለማምለጥ ሩሲያ በዩክሬን መነገድና ሀብት ማከማቸትን አስፋፍታለች። የተባበሩት አረብ ኤሚሬትስም የነዳጅ ሀብቷን በወርቅ መለወጥ ከጀመረች ቆይታለች። የተባበሩት አረብ ኤሚሬትስ ወርቅ ለመሰብሰብ ዶላር ትረጫለች። የሚዛቀው ወርቅ ደግሞ በግጭትና እልቂት ከሚዳክሩ የአፍሪካ ሀገራት ነው። የዓለም 2/5ኛው ወርቅ ንግድ በዱባይ በኩል ነው የሚካሄደው። ወርቅ 49 በመቶ የወርቅነት ደረጃ ካለው በዓለም አቀፍ ደረጃ ለመገበያያነት ይሆናል። ወርቅ ከ98 በመቶ በላይ ጥራት ደረጃ ካለው ደግሞ የመጣበት ምንጭ ተለይቶ አይታወቅም። ከአፍሪካ በተለይም ከግጭት አካባቢዎች የመጣ ወርቅን ጥራት ደረጃ 99 በመቶ ያደርሱታል። በቃ ከየት እንደመጣ አይታወቅም። ወርቅ በሌላ በኩልም ህገወጥ ገንዘብን ህጋዊ ለማድረግ ይጠቅማል። ነፃ አዘዋዋሪዎችና ወሮበላዎች ወርቅ ገዝተው ገንዘባቸውን ህጋዊ ለማድረግ ይሞክራሉ። አረብ ኤሚሬት 11 ዋና ዋና ወርቅ ማንጠሪያ ድርጅቶች አላት። ወርቁ ወደ እነዚህ ገብቶ በእሳት ቀልጦ ይጠፈጠፋል። ጥራቱ ተለይቶም ይቀመጣል። ከዚያም ወደ ወርቅ ጌጣጌጥነት ይቀየርና በየሱቁ ይቸበቸባል። ከዚያ ወዲህ ማንም ወርቁ ከየት እንደመጣና እንዴት እንደተገኘ አይለየውም። Businesses are based in the UAE. የአረብ ኤሚሬትስ ፖሊሲ ሀብት በማጋበስ ዓለም አቀፍ ተጽዕኖን ማስፋትን ትኩረቱ ያደረገ ነው። በአፍሪካ ቀርቶ በየትኛውም ሀገር በእነርሱ ጣልቃ ገብነት እልቂት ቢፈጸም ኤሚሬትስ ደንታ ያላት አትመስልም። ሙሐመድ ቢን ዛያድ የተባበሩት አረብ ኤሚሬትስ ፕሬዝዳንት ሲሆን የሀገሪቱ ሁለንተናዊ የደህንነትና የጦር ኃይል ጉዳይ በእጁ ነው። ሰውየው በዛች ሀገር ትልቅ ተጽዕኖ ያላቸው ሁለት ወንድሞች አሉት። ታክኑን ቢን ዛይድ አንዱ የፕሬዝዳንቱ ወንድም ሲሆን የኢኮኖሚ ትንበያ ጥናትና ሐሳብ አቅራቢ የሚባል ሰው ነው። መንሱር ቢን ዛያድ ሌላኛው ወንድም ሲሆን የፋይናንስና የኢኮኖሚ ስራዎችን የሚመራ ሰው ነው። በመላው ዓለም አረብ ኤሚሬትስ የነካችው ወይም የገባችበት ንግድና ኢንቨስትመንት ካለ እነዚህ ሰዎች ከበስተጀርባው እንዳሉ ይነገራል። ሼህ ታኑን ቢን ዛይድ የሚመሩት የአቡዳቢ ሮያል ጎልድ ሪፋይነሪ ኩባንያ በዛች ሀገር ወርቅ ንግድ ትልቅ ድርሻ ያለው ነው። በአፍሪካ ወርቅ ማምረት ከተሰማሩና ቀዳሚ ወርቅ አምራች ከሚባሉ ድርጅቶች አንዱም ፒጂአር ጎልድ ትሬዲንግ ባለቤት የሆኑት አለን ጎትስ በአቡዳቢ ሮያል ጎልድ ውስጥ ድርሻ አለው ነው የሚባለው። ሌላኛው በአፍሪካ በሰፊው የተሰማራው የፐርሊን ሆልዲንግ ሊትማድ ባለቤት አሌክሳንደር ዚግማንም በዱባይ ትልቅ የወርቅ ድርጅት አላቸው። እነዚህ ሁለት በአፍሪካ ወርቅ ዘርፍ የሚታወቁ ሰዎች ከሼህ ታህኑን ሮያል ግሩፕ የኢነርጂና ማዕድን ድርጅት ጋር ግንኙነት ያላቸው ሲሆን የሩሲያ አጋር ከሚባል ድርጅትም ጋር መስተጋብር አላቸው ይባላል። ሼህ ታህኑን የሚመሩት ሮያል ግሩፕ ዘርፈ ብዙ ኢንቨስትመንቶችን ያንቀሳቅሳል። ሪል ስቴትና ንብረት አስተዳደር፣ ነዳጅና ጋዝ፣ መርከብ ንግድ፣ ወደብ ልማት፣ በቴክኖሎጂና በቱሪዝም ዘርፍ የተሰማራ ግዙፍ ኩባንያ ነው። ሮያል ግሩፕ ራሱን ችሎ ቅርንጫፎች ያደራጀ ብቻ ሳይሆን በሽርክና ብዙ መዋቅር የዘረጋ ነው። የአረብ ኤሚሬትስ ሰፊ ኢኮኖሚ ተጽዕኖ ማሳረፊያ ኩባንያም ነው ሊባል ይችላል። በእስያ፣ በህንድ ውቅያኖስ፣ በምስራቅ አፍሪካ፣ በሰሜን አፍሪካም ሆነ በአውሮፓ ጭምር መረቡን የዘረጋ ነው። ድርጅቱ በዓለም ዙሪያ ምንጩና ኔትወርኩ የማይደረስበት መዋቅርን ያስፋፋ ነው። አሳማኝ ክህደት ወይም ፕላውዚብል ዲኒያቢሊቲ የሚሰጥ ድርጅትም ነው ይሉታል። ማንነቱንም ሆነ ዓላማውን ሳያስነቃ ነው ስራውን የሚሰራው። ለዚህ ደግሞ ከፈለገ የውጭ ሀገር ባለቤት ቀጥሮ እኔ በምንም ጉዳይ የለሁበትም የሚል ድርጅት ነው። ኩባንያው በአፍሪካ በሰፊው መግባቱም ይነገራል። አፍሪካ ውስጥ በሰፊው የገባው ደግሞ እንደ ወርቅ ያለ የተፈጥሮ ሀብት ስለሚዛቅ ብቻ ሳይሆን የላላ ቁጥጥር ስላለ ነው። ሮያል ግሩፕ በአፍሪካ ተጽዕኖውን ያሰፋው ደግሞ በስሩ ባለው የወደብና የመርከብ ንግድ ድርጅት በሆነው በዲፒ ወርልድ በኩል ነው። ዲፒ ወርልድ የዓለም ቀዳሚው የወደብና የባህር ንግድ ድርጅት ነው። በአፍሪካ ብቻ ሳይሆን በመላው ዓለም ቅርንጫፉን ያሰፋ ድርጅትም ነው። ሮያል ግሩፕ በአጠቃላይ ከባህር ንግድ እስከ ወርቅ ማዕድን በተሰማሩ ድርጅቶቹ ተጠቅሞ በብዙ የአፍሪካ ሀገራት
በቀጥታም በተዘዋዋሪም መዋቅሩን ማስፋቱ የተረጋገጠ አጀንዳ ነው። لو الطن دي كلها جات لبنك السودان يعني الطن بحوالي 46 مليون دولار ከዩክሬን ጦርነት ወዲህ ሩሲያ የአረብ ኤምሬት ጥብቅ ወዳጅ ሆነች። ሩሲያ ማዕቀብ ሽሽት ሀብቷን በሙሉ በወርቅ መቀየር ጀምራለች። ወደ 20 በመቶ ተቀማጭ ሀብቷን ማለትም ከ140 ቢሊዮን ዶላር በላይ ወርቅ አድርጋ ቀይረዋለች። ሩሲያ ከቀድሞ ዘመን ጀምሮ በአፍሪካና በላቲን አሜሪካ የገነባቻቸውን ጥብቅ ግንኙነቶች ተጠቅማም ወደ ማዕድን ቅርምት መሰስ ብላ እንደገባች ይነገራል። የሩሲያ ስንዴ ድጋፍ ሞዛምቢክ፣ አንጎላና ደቡብ አፍሪካን ጭምር ወዳጆቹ አድርጎላታል። ማሊና ማዕከላዊት አፍሪካም በዚህ መሰሉ መንገድ ወደ ወዳጅነት ክበቡ ታከሉ። ሩሲያ በአፍሪካ ወደ ማዕድን ቅርምት ለመግባት የቀለላት ያለ ምክንያት አይደለም። የላቲን አሜሪካዋ የሩሲያ አጋር ቬንዙዌላ በምዕራባውያን ማዕቀብ ስትቀጣ ደግሞ የወርቅ ማዕድን ለማሾለክ አዲስ መንገድ ተፈጠረ። በዩጋንዳና በቱርክ በኩል የቬንዙዌላ ወርቅ መጫን ተጀመረ። ከኤምሬቶች ጋር ሸሪክ የሆነው የአለንጎትስ ወርቅ ድርጅት ደግሞ 21.8 ቶን ወርቅ በ2018 ዓመት ከቬንዙዌላ ገዝቶ ነበር። ቬንዙዌላ ለዓለም ካቀረበችው 30 በመቶ ያህሉን እንደማለት ነበር። ቱርክ ከሩሲያም ከምዕራባውያንም ሆነ ከአረቦችና ከአፍሪካ ጋር ለመወዳጀት የማትቸገር በመሆኑ ወርቅ ማሸጋገሪያ መሆኗ አሳማኝ ቢሆንም የዩጋንዳ ግን እንዴት የሚያስብል ነበር። በአፍሪካ ከተሰማሩ የወርቅ አምራቾችና ነጋዴዎች መካከል በቀዳሚነት ከሚጠሩት ከሩሲያና ከአረብ ኤሚሬትስ ጋር በቀጥታም ሆነ በተዘዋዋሪ ንክክ ያላቸው ናቸው። ላብነትም ዱባይ የተመዘገበው ፒጂአር ጎልድ ትሬዲንግ ባለቤት ቤልጂየማዊው የዘርፉ ቱጃር አለን ገርስ አወዛጋቢ ሰው ናቸው። ሰውየው የገርስ ጎልድ ድርጅት ፕሬዝዳንትም ናቸው። ገርስ ጎልድ የቬንዙዌላን ወርቅ የሚሸምት ድርጅት መሆኑ አይረሳም። ወንድማቸው ስቬን ገርዝም በቤልጂየም በማጭበርበርና በገንዘብ ዝውውር ሕግ ጥሰት የተከሰሱ ሰው ናቸው። ፍርድ ቤቱ የወሰነባቸው ፍርድ ደግሞ ለ2 ዓመት የ1 ቢሊዮን ካሽ ዝውውር በማግኘቱ ነበር። አለን ገርዝ በምስራቅና በመካከለኛው አፍሪካ ብዙ የማዕድን ቢዝነሶችም አሉት። በዩጋንዳ በ2014 አፍሪካ ጎልድ ሪፋይነሪ የተባለውን ማጣሪያ ድርጅት ገዝቷል። ስለዚሁ ሲናገርም ድርጅታችን ምርጥ ጥራት ያለው ወርቅ ለዓለም የሚያቀርብ ነው ይላል። ሆኖም አለን ገርዝ በዩጋንዳ የገዛው ድርጅት ከጎረቤት ዴሞክራቲክ ሪፐብሊክ ኮንጎ በህገወጥ መንገድ የሚወጣውን ወርቅ የሚያነጥር ነው ይባላል። በ2022 ግን አሜሪካ ድርጅቱ ላይ ማዕቀብ ጥላለች። በተለይ ለዩጋንዳ ቅርብ ከሆነው የምስራቃዊ ዴሞክራቲክ ኮንጎ ኪቩ ግዛት በህገወጥ መንገድ ድንበር የሚሾልከው ወርቅ መድረሻው ወደዚህ ድርጅት ነው ይባላል። ከምስራቃዊ ዴሞክራቲክ ኮንጎ ግዛት ብቻ በየዓመቱ 600 ሚሊዮን ዶላር የሚያወጣ ወርቅ በህገወጥ መንገድ ድንበር ይሻገራል። ይህ የሀገሪቱን 90 በመቶ የወርቅ ንግድ የሚሸፍን እንደማለት ቢሆንም ሀገሪቱም ሆነ የግዛቱ ህዝብ ከዚህ የወርቅ ኮንትሮባንድ አንዳችም ጥቅም አያገኙም። እንደ ዩጋንዳ ወዳሉ የጎረቤት ሀገራት የሚገባው የዴሞክራቲክ ኮንጎ ወርቅ ተጣርቶና ተጠፍጥፎ ወደ አረብ ኤሚሬት በቀላሉ ይሸጣል። ዩጋንዳ ጥያቄና ግፊት ሲበዛባት በ2019 ወደ 300 ሚሊዮን ዶላር ያወጣል የተባለ 7.4 ቶን ወርቅ ጉዳይን አጣራለሁ ስትል ተደምጣለች። የተባበሩት መንግስታት ድርጅት በዚህ ህገወጥ የግጭት ወርቅ ንግድ የሚሳተፉ አካላትን ለመቅጣት ማዕቀብ ለመጣል እቅድ ቢያወጣም ሩሲያ ግን ድምፅን በድምፅ የመሻር መብቷን በመጠቀም ውድቅ አድርገዋለች። ስለሆነም አሜሪካ በተናጠል የአለን ገርዝ ንብረት የሆነውን አፍሪካ ጎልድ ሪፋይነሪን ማዕቀብ ጣለችበት። የሩሲያው ጋዝፕሮም ኩባንያ የቀድሞ ኃላፊ ቦሪስ አሌክዛንደር ኢቫኖቭ ጂፒቢ ግሎባል ሪሶርስ ቢቪ የተባለ አዲስ ድርጅት ይዞ ወደ ሱዳን ገባ። ኩባንያው ከአረብ ኤሚሬትስ ድርጅት ጋር ተባብሮ በዱባይ ኤመራልድ ሪሶርስ የተባለ ድርጅትን መስርቶም ነበር። በሱዳን የኩሽ ማዕድን በብድር መቸገሩን ሲሰማ ወዲያው ገብቶ በግርግር ከሱዳን ወርቅ መዛቅ ጀመረ። በኤመራልድ ሪሶርስ በኩል 11 ሚሊዮን ዶላር ለሱዳን ተከፈለ። ኩሽ ማዕድን ወዲያው ስራውን ቀጠለ። ፐርሊን ሆልዲንግ ሊሚትድ የቤላሩስ ኩባንያ ነው። ባለቤቱ አሌክዛንደር ዚንግማን ደግሞ የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ የቅርብ ወዳጅ ሲሆን ሉካሼንኮ ደግሞ የሩሲያና የፑቲን ጥብቅ ወዳጅ ናቸው። ይህ ሰው ከነድርጅቱ ማዕቀብ ቢጣልበትም ከአረብ ኤሚሬትስ ድርጅት ጋር በሽርክና መስራት መቀጠሉ ይነገራል። ዚግማንግ
በዲሞክራቲክ ኮንጎና በሌሎችም የአፍሪካ ሀገራት ጭምር ባለስልጣናትን ወዳጅ ያደረገ ሲሆን በመሳሪያ ዝውውርና በህገወጥ ንግድ የሚቃጣበትን ክስ ብዙ ጊዜ አምልጧል። ሩሲያም ሆነች አረብ ኤሚሬትስ ከሱዳን ማዕድን እንዳልዘረፉ ይናገራሉ። ይሁን እንጂ ወደ ሁለቱም ሀገራት በህገወጥ መንገድ ባይጋዝ ኖሮ አንድም ድርጅታቸው ወደ ሱዳን ባልገባ ነበር። የሱዳን ማዕድን ሚኒስቴር 36 ቶን ላኩኝ ብሎ ሪፖርት ቢያደርግም ከ100 ቶን በላይ በአመት እንደሚመረት ተረጋግጧል። ወደ 60 ቶን ወርቅ ወዴት እንደሚሰወር አይታወቅም። በአፍሪካ ወደ 8 ሚሊዮን ሰዎች በአነስተኛ ወርቅ ማውጫ ስራ ላይ ኑሯቸው የተመሰረተ ነው። ከትምህርት ቤቶች ርቀው ጉድጓድ ሲምሱ የሚኖሩ ታዳጊዎች እጅግ በርካታ ናቸው። በማዕድን ጉድጓድ መደርመስ ተቀብሮ መቅረትን ሳይፈሩ ለአደገኛ ኬሚካል ራሳቸውን አጋልጠው ለታጣቂዎች ጥቃትና ለጦርነት በተጋለጠ አካባቢ ማዕድን የሚቆፈሩ አፍሪካውያን ከነቤተሰቦቻቸው እጅግ ብዙ ናቸው። በእነዚህ ምስኪን አፍሪካውያን ላብና ደም የሚከብሩት ግን የውጭ ባዕዳንና የእነርሱን ፍርፋሪ የሚለቅሙ አፍሪካውያን አሽከሮቻቸው ናቸው።